አንድ ባሪያ አንድ የአላህ ባሪያ ኢማኑ አይስተካከልም በመለክተኞች እስካላመነ ድረስ ማለት ነው። ትልቅ የሆነን ክህደትን ክዷል። በአላህ የካደ በመላእክቶች የካደ እንደዚሁም በመጽሐፎች የካደ በመለክተኞችም በመጨረሻም ቀን የካደ ሰው ፈቀድ ضل ጠሟል ضلالا بعيدا ሩቅ የሆነን መጥመምን ጠሟል ይላል። الأول إقامة الحجة على العباد በባሮች ላይ ማስረጃ ማቆም ነው። እሱን አታመልኩም ወይ እያሉ ይጠሯቸው ነበር። ነብዩም አለይሂ ሰላቱ ወሰለም ለመካ ሰዎች 13 ዓመት ሙሉ ዳዋ አደረጉላቸው። ይሄ ነው ምንም ነገር ሳይቀላቅሉ በሚባል ደረጃ ማለት ነው። ከአላህም ዘንድ የመጣው አንድ እምነት ብቻ ነው። ማን ነው እሱ? እስልምና ነው። ከአላህ ዘንድ የመጣ ሌላ እምነት የለም። ወላ ክርስትና ወላ አይሁድ ወላ ምናምን አንድም ከአላህ ዘንድ የመጣ የለም። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። ቢስሚላሂ ረሕማኒ ረሒም إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار إن شاء الله زاري بالله سبحانه وتعالى فقاد بملكتنيوش مامن የሚባለውን ከአርካኑል ኢማን ከስድስት ኢማን መሰረቶች ውስጥ አንደኛውን ዛሬ እሱን እናያለን። እንግዲህ አላህ Subhanahu Wa Ta'ala በቁርአን ላይ ኢማን ስድስት እንደሆኑ ነብዩ አለይሂ ሰላቱ ወሰለም በሐዲስ ኢማን ስድስት እንደሆኑ ተናግረዋል። اللهم ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله واليوم الآخر والملائكة والكتاب والنبيين بلو نقروننا نبيهم بجبريل حديث ميبال بميتاوقو بذا حديث لا من بروال جبريل ما الإيمان إيمان من دين بلو يستيقاتشو الإيمان أن تؤمن بالله وملائكته وكتبه ورسله واليوم الآخر وبالقدر خيره وشره بلوتان. ስለዚህ ኢማን ስድስት መሆኑን ነግረውት ከስድስት አራተኛው ላይ የተቀመጠው ምንድነው? አልኢማኑ ቢሩሱል። ዛሬ እሱን ነው የምናየው። በመለክተኞች ማመን። እንግዲህ በመለክተኞች ማመን ማለት ከስድስቱ ኢማን አራተኛው ነው። አንድ ባሪያ አንድ የአላህ ባሪያ ኢማኑ አይስተካከልም በመለክተኞች እስካላመነ ድረስ ማለት ነው። በሁሉም መለክተኞች ወልአድለቱ ሸርዕያ በዚህ ዙሪያ ደግሞ የመጡ ቁርአንና ሐዲስ ማስረጃዎች በጣም በተከታታይ መጥተዋል። ይሄን በማጠናከር ላይ አላህ Subhanahu Wa Ta'ala በሱ ከማመን ጋራ በመለክተኞች ማመን እንዳለብን ሲነግረን ፈአሚኑ ቢላሂ ወሩሱሊሂ ይላል። በአላህ እመኑ እንደዚሁም ደግሞ በመለክተኞችም እመኑ ይላል። እኛ ሙእሚኖች ሙስሊሞች በአጠቃላይ በአላህ ያምናሉ። እንዲሁም ደግሞ በአላህ ከማመናቸውም ጋራ በመለክተኞችም ያምናሉ። ከመለክተኞች በአንዱም እንኳን ቢሆን አይክዱም ማለት ነው። አላህ ቁርአን ላይ ምን ይላል? አመነ الرسول بما انزل اليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين احد من رسله። መለክተኛውም አመነ አማኞችም እንዲሁ አመኑ ይላል። አመነ الرسول بما انزل اليه من ربه መለክተኛው ከጌታው ዘንድ በተወረደለት አመነ ሙእሚኖችም አመኑ ብሎ አላህ ነግሮናል። ስለዚህ በሁሉም መለክተኞች ያምናሉ። ሲያምኑ ደግሞ በአንዱን ትተው በአንዱ ብቻ አያምኑ፣ በሁሉም መለክተኞች ነው የሚያምኑት ማለት ነው። ለዛም አላህ የነብዩላህ ህዝቦች የነብዩላህ ኑህን ህዝቦች ምን ይላቸዋል? እነዚህ የኑህ ህዝቦች እኮ መለክተኞችን አስተባበሉ ይላል። ምን ማለት ነው? በነብዩላህ ኑህ ያላመነ ሰው ከሳቸው በኋላ እንኳን በመጡት ነብያቶች ያመነ አይሆንምና፣ ስለዚህ አንድ አማኝ ትክክለኛ አማኝ የሚባለው በሁሉም መለክተኞች ጋር ሲያምን ነው። ግንኛ በመለክተኞች ስናምን መለክተኞችን ማክበር እንዳለብን ከዛልከ በመለክተኞች ዙሪያ ምን ማድረግ እንዳለብን ወደፊት እናያለን ማለት ነው። ነብዩ አለይሂ ሰላቱ ወሰለም እንደነገር አንቱ ሚነ ቢላሂ ወመላኢከቲ ወኩቱቢ ወሩሱሊሂ ብለዋል። እንግዲህ በአላህ ከማመን ጋራ አያይዘውታል። በመላእክቶችም ከማመን ጋራ አላህ ቁርአን ላይ ሌላ ደግሞ ምን ይለናል?
በመለክተኞች በአላህ የካደ ሰው እንደዚሁ በመለክተኞችም ክዷል ብሎ ይለናል። ወመን የክፉር ቢላህ በአላህ የካደ ወመላኢከቲ በመላኢኮችም የካደ ወኩቱቢሂ በመለክተኞችም የካደ ወሩሱሊሂ በመለክተኞች ወኩቱቢ በመጽሐፎቹ ወሩሱሊሂ በመለክተኞቹም ወልየውሚል አኺር በመጨረሻውም ቀን የካደ ሰው ፈቀድ ضل በርግጥ ጠፍቷል ተሳስቷል ضلالا بعيدا ሩቅ የሆነን ጥመት ጠማል መመለሻ የሌለው የሆነ ማለት ነው። ማለትም በጣም ትልቅ የሆነን ክህደትን ክዷል። በአላህ የካደ በመላእክቶች የካደ እንደዚሁም በመጽሐፎች የካደ በመለክተኞችም በመጨረሻውም ቀን የካደ ሰው ፈቀድ ضل ጠሟል ضلالا بعيدا ሩቅ የሆነን መጥመምን ጠሟል ይላል። እንግዲህ በዛ አንቀጽ ላይ ግልጽ የሆነ ማብራሪያ አለ። ምንድነው? አለ አህምየት الإيمان بالرسل በመለክተኞች ማመን ትልቅ ትኩረት እንደሚሰጠው ማለት ነው። እንግዲህ በዚህ እስልምናችን ላይ ደግሞ በመለክተኞች ማመን ትልቅ የሆነ ደረጃ እንዳለው ይጠቁመናል። እንግዲህ በመለክተኞች ማመን አለብን። አንድ ሰው በአንዱ እንኳን በመለክተኛ ካላመነ አያምንም፣ በሁሉም እንደካደ ነው። አንድ ሰው በሙሳ አምኖ በኢሳ አምኖ ወከዛልከ በኢብራሂምም በሌሎችም መለክተኞቹ አምኖ በነብዩ አለይሂ ሰላቱ ወሰላም ካላመነ ምን አይሆንም? በኢብራሂምም ክዷል፣ በሙሳም ክዷል፣ በኢሳም ክዷል ማለት ነው። በነብዩ አለይሂ ሰላቱ ወሰላም አምኖ ደግሞ ከሌሎች ነብያቶች ውስጥ በአንዱን እንኳን ካስተባበለ አንዱን በመጥፎ አይን ታየ፣ ይህ ሰውዬ በነብዩ አለይሂ ሰላቱ ወሰላም ክዷል ማለት ነው። ስለዚህ በመለክተኞች ማመን ማለት በውስጡ ብዙ ነገሮችን ይዟል። አንደኛ አተስዲቁ ቢኑቡወቲሂም በመለክተኞች ማለት ነብይ እንደሆኑ ማመን፣ እነሱ ያመጡትን ከአላህ Subhanahu Wa Ta'ala ዘንድ እውነት ነው ብሎ መቀበል። ወለዚነ አመኑ ቢላሂ እነዛ በአላህ ያመኑት ወሩሱሊሂ በመለክተኞችም ያመኑት ኡላኢከ ሁሙስ ሷዲቁን እነሱ ናቸው እውነተኞች ማለት። ኡላኢከ እንዲህ አይነት ሰዎች ሁም እነሱ ናቸው አሳዲቁና እውነተኞች ማለት እነሱ ናቸው ይላል። እነማን? በአላህ አምነው እንደዚሁም ደግሞ በመለክተኞች ያመኑት ይላል። ስለዚህ በሁሉም መለክተኞች ማመን ነብይነታቸውን መቀበል ያመጡትን መቀበል። ሁለተኛው አደሙ ተፍሪቅ በይን አሐድ ሚንሁም በመካከላቸው ባንዳቸውም እንኳን ቢሆን አለመለያየት። ከማ ቃለ ተዓላ አመነ الرسول بما انزل اليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير ملكتنياهم ودسو بتوردو كجيتاو زند آمنا والمؤمنون مؤمنوچم آمنوا كل آمن بالله ሁሉም በአላህ አመኑ ወመላእክቲ በመላእክቶችም አመኑ ወኩቱቢ በመጽሐፎቹም አመኑ ወሩሱሊሂ በመለክተኞቹም አመኑ ላ ኑፈሪቁ በይነ አሐድ ሚንሁም ምን ሩሱሊሂ ከመለክተኞቹ አንዱን ከሌላው አንለይም በሁላቸውም እናምናለን አሉ። ወቃሉ ብለውም አሉ ሰሚዕና አላህ ያለንን ሰምተናል፣ ወአጣዕና እሱ ያዘዘንንም እኮ ታዘናል፣ ጉፍራነከ ረበና ጌታችን ሆይ ምህረትህን እንጠይቀሃለን፣ ወኢለይከል መሲር መመለሻ ወደ አንተ ነውና ማለት ነው። ስለዚህ በመለክተኞች ስናምን ባንዳቸውም እንኳን አንዱን ካንዱ መለየት የለብንም። ይሄኛ ነብይ ነው ያኛው እንትና ነው ብለን መለየት የለብንም። በሁሉም መለክተኞች ከአላህ ዘንድ እንደመጡ አላህ እንደላካቸው ያመጡት ነገር እውነተኛ እንደሆነ የሰሩት ስራ ሁሉ እውነተኛ እንደሆነ መቀበል ግድ ይለናል ሳንለያይ። ሶስተኛ ማመን ያለብን ተውቂርህም ወተዕዚምህም እነሱን ማላቅና እነሱን ከፍ ማድረግ። እንግዲህ አላህ Subhanahu Wa Ta'ala መለክተኞችን እንድናምን ካዘዘን በኋላ አክብሯቸው ብሏል። ስለ ነብዩ አለይሂ ሰላቱ ወሰለም ሲናገር ያለ ሊቱእሚኑ ቢላህ በአላህ ልታምኑ ነው፣ ወረሱሊሂ በዚህ በመለክተኛ በነብዩ አለይሂ ሰላቱ ወሰለም ልታምኑ ነው ይላል። ወቱዐዚሩሁ ወትወቂሩሁ ወትሰቢሁ ልትረዱት ነው ልታልቁት ነው። ወትሰቢሁ ቡክረተን ዋሲላ ጌታችሁን ደግሞ በጧትም በማታም ልታጠሩት ነው ይላል። እንግዲህ አላህ Subhanahu Wa Ta'ala በእኔ እመኑ ካለ በመለክተኞችም እመኑ አለና ያ መለክተኛ ልትረዱትና ልታልቁት ነው ይላል። ልክ አላህን እሱን ከፍ እንደምታረጉትና እንደምታለቁት ሁሉ መለክተኛውንም የሚገባውን ደረጃ ያክል ልታልቁትና ልታከብሩት ነው ይላል እንጂ አላህን መብት ሰጧቸው ማለት አይደለም እዚህ ጋር። ሌላው ማመን ካለብን ነገር ደግሞ ውጁቡል ዐመል ቢሸራኢሂም እንግዲህ በነብያቶች ህግ መስራት ግዴታ ነው። ይሄ እንግዲህ አጠቃላይ በሆነ ለሁሉም ኡማ ሲባል ማለት ነው እንጂ የነብዩ አለይሂ ሰላቱ ወሰለም ኡመት ከሆነ
መስራት የሚወጅብብን በነብዩ አለይሂ ሰላቱ ሰላም ህግ ብቻ ነው፣ በቁርአንና በሐዲስ ነው። ከዛ በፊት ግን ያሉት ህዝቦች በጊዜያቸው በነበረው ነብይ እሱ ባመጣው ስራ መስራት ግዴታ ነው። ልክ እኛ በነብዩ አለይሂ ሰላቱ ሰላም ያመጡትን ያዘዙትን ስራ መስራት ግዴታ እንደሚሆንብን ማለት ነው። ይሄ ከነብዩ አለይሂ ሰላቱ ሰላም ከመላካቸው በፊት ማንኛውም ሰው በጊዜው በነበረው ነብይ ያዘዘውን ስራ መስራት ግዴታ አለበት። እኛም ደግሞ የነብዩ አለይሂ ሰላቱ ሰላም ኡመቶች ነብዩ አለይሂ ሰላቱ ሰላም ባዘዙ ነገር መስራት አለብን፣ ከከለከሉንም ነገር መከልከል አለብን ማለት ነው። አምስተኛ ኢዕቲቃዱ ዑስመቲሂም በነብያቶች ዙሪያ ማመን ካለብን ነገር ምንድነው? ጠብቅ እንደሆኑ ማመን አለብን። ፊ ተብሊግሂሙል ወህይ ወህይን በማድረስ ዙሪያ ወህይን ሲያደርሱ እኒ መልእክተኞችን አላህ Subhanahu Wa Ta'ala ጠብቋቸዋል። ምንም ነገር ያመጡት ነገር ላይ እንትን የለውም፣ خلل ክፍተት አይኖረው። ወዑስመቲሂም ኢዕቲቃዱ ዑስመቲሂም ፊ ተብሊግሂሙል ወህይ ወዑስመቲሂም ሚነል ከባኢር ወሰጋኢር እንግዲህ አላህ Subhanahu Wa Ta'ala መልእክተኞችን ከትላልቅ ወንጀልና ከትናንሽም ወንጀል እንደሚጠብቃቸው ማመን አለብን ማለት ነው። እንግዲህ ወንጀል ማለት አንድን ሰው ዝቅተኛ የሚያመለክት ነገር ነው። ወንጀል በሰራ ቁጥር የሰው ልጅ የሆነ ከአላህ ዘንድ ያለው ክብር ምን እያደረገ ነው የሚሆነው? እየራቀ ነው የሚሄደው ማለት ነው። አላህ ዘንድ ያለው ደረጃ እየወረደ ነው የሚሄደው። ስለዚህ መልእክተኞች ደግሞ ደረጃቸው ከፍ ያለ ነው። አላህ Subhanahu Wa Ta'ala ምንም ወንጀል እንዳይሰሩ ይጠብቃቸዋል ማለት ነው። ስለዚህ ነብያቶች ኢጅቲሃድ ያደርጋሉ ነው እንጂ የሚባለው ነብያቶች ተሳስተዋል፣ ወንጀል ይሰራሉ፣ ትልልቅም ሆነ ትንሽ ወንጀል ይሰራሉ አይባልም ማለት ነው። እንግዲህ በነብያቶች ማመን አለብን። በነብያቶች ስናምን እነዚህን ነገሮች አብረን ማመን ግዴታ ይሆንብናል። ምን ናቸው አሁን የተከስናቸው? አንደኛ ነብይነታቸው እውነት እንደሆነ ያመጡት ነገር ሁሉ እውነት ነው ብለን መቀበል ስናምን፣ ሁለተኛ ደግሞ በማናቸው መካከል አለመለያየት፣ ሶስተኛ ሁሉንም ማላቅ፣ አራተኛ እነሱ ባመጡት ነገር መስራት፣ አምስተኛ ደግሞ አላህ Subhanahu Wa Ta'ala እንደሚጠብቃቸው ከትላልቅም ሆነ ከትናንሽ ወንጀል እንዳይሰሩ አላህ እንደሚጠብቃቸው ማመን ግዴታ ይሆንብናል ማለት ነው። እንግዲህ ይሄንን ቃል አላህ Subhanahu Wa Ta'ala መልእክተኞችን ለምንድን ነው የላካቸው? ለምን አስፈለገ ከተባለ الأول إقامة الحجة على العباد በባሮች ላይ ማስረጃ ማቆም ነው። وتبشير المؤمنين ሙእሚኖችን ማስደሰት እንግዲህ ቢሻራ መንገር ነው። ቢኒዓሚላሂ ወጀነቲ ፊል አኺራ አኺራ ላይ ጀነት የሚባል ጸጋ እንዳለላቸው ሙእሚኖችን ማብሰር ነው። ከሃዲያንን ደግሞ ነገ ጀሃነም የሚባል መቅጫ ሀገር እንዳለ ለማስጠንቀቅ ነው ይላል። ቃለ ተዓላ ሩሱለን መልእክተኞችን ልከና ይላል። ሙበሽሪና እነዛ መልእክተኞች አማኞችን በጀነት የሚያበስሩ ሲሆን ወሙንዚሪና ከሃዲያንን ደግሞ ዛሬ በአላህ ካላመናችሁ፣ በመልእክተኞች ታላመናችሁ፣ በአላህ ህግጋቶች ታላመናችሁ ነገ ጀሃነም የሚባል ሀገር አለ በሱ ትቀጣላችሁ ብለው ሊያስጠነቅቁ ነው። ሊአላ የኩነ ሊናስ ዐለላህ ሁጀቱን ከዛ በኋላ የሰው ልጅ በአላህ Subhanahu Wa Ta'ala ላይ ምንም አይነት የመከራከሪያ ነጥብ እንዳይኖረው ነው። ሁሉንም ማስረጃ ሁጃ እንዲያቆሙበት ነው። ገና አባታችን ጀርባ ላይ አደም ላይ እያለን አላሱ ቢረቢኩም እኔ ጌታችሁ አይደለሁም እንዴ ሲላቸው ቃሉ በላ አዎ ጌታችን ነህ ብለው መስክረው ነበር። ያንን ቃል ለማስታወስ በየጊዜው መልእክተኞች ልኳል አላህ Subhanahu Wa Ta'ala ምንም አይነት እንትን እንዳይቀር ማለት ነው። ሁጃ እንዳይቀር ማከራከሪያ ነጥብ እንዳያነሱ። ከዛ ከመልእክተኞቹ ጋር ደግሞ መጽሐፍንም አብሮ ይልካል ማለት ነው። ወካነ አላሁ አዚዘን ሐኪማ አላህ አሸናፊና ጥበበኛ የሆነ ጌታ ነው። ስለዚህ አላህ Subhanahu Wa Ta'ala መልእክተኞችን የላከበት ዋነኛው እንትን ምንድነው? በሰው ልጆች ላይ ሁጃን ማቆም ነው ማለት ነው። መልእክተኞች የተላኩበት ዋናው ዓላማው ደግሞ ምንድነው ከተባለ ተውሂድ ነው። ተውሂድን ለማስተማር ነው። መልእክተኞች ሁሉንም ካየን ከኑህ ጀምሮ እስከ ነብዩ አለይሂ ሰላቱ ወሰላም ድረስ ሁሉም ምንድነው የሚያስተምሩት? ተውሂድ ነው። ዋናው ሁሉም አንድ የሚያደርጋቸው ህግጋቶች ወይ ስራዎች የሚሰሩ ስራዎች በጊዜው እንደነበሩ ሰዎች አይነት የሚመጥናቸው ነው የሚሰጣቸው፣ እንዳቅማቸው ነው የሚሰጣቸው። ግን ሁሉንም አንድ የሚያደርጋቸው ምንድነው? ኢማን የሚባል በአላህ ማመን፣ በመልእክተኞች ማመን፣ በመላእክቶች ማመን የሚባለው ከአደም ከጀምሮ በነብያቶች ከሩሱል ከኑህ ጀምሮ እስከ ነብዩ አለይሂ ሰላቱ ወሰላም ድረስ ምን አድርገው ሁሉም ምንድነው የሰበኩት? ተውሂድን ነው የሰበኩት። ያስተማሩትንም ተውሂድ ነው። በል ነብዩ አለይሂ ሰላቱ ወሰላም ደግሞ ከሁሉም አልፈው ተውሂድን 13 ዓመት ከዛልከ ከዛቸው በፊት እንግዲህ ሩሱል የጀመረው ከነብዩላህ ኑህ ጊዜ ነው ብለን አይደለ? ነብዩላህ ኑህ
950 ዓመት ነው ወደ አላህ Subhanahu Wa Ta'ala የተጣሩት 950 ዓመት ስለምንድነው ስለ ተውሂድ ነበር ይሰብኩ የነበረው አብዛኛው ጊዜ ስለ ተውሂድ ነው እናንተ ህዝቦች ሆይ አላህን ፍሩ እሱን ብቻ ታዘዙት እሱን ብቻ አምልኩ ወደሱ ተመለሱ እያሉ ነበር አብዛኛው ጊዜ ጥሪ የሚያደርጉላቸው ማለት ነው ወደ ማን ወደ አላህ ስለምን ስለ ተውሂድ ወከذلك ከሳቸው በኋላ ነብዩላህ ኢብራሂምም አቡል አንቢያ ወይ ደግሞ አቡ ተውሂድ ናቸው ነብዩላህ ኢብራሂም የመጀመሪያ ተውሂድ ጥራቸው ነው ተውሂድ ነው ያደረጉት በል እንዳውም ሰዎች ከአላህ ውጭ የሚያመልኳቸውን አምላክት ብለው ያዟቸውን ድንጋዮች እንጨቶች ምን ማድረግ ነው አያችሁ ደካማ ናቸው አይሰሙም አይናገሩም ቢመቷቸው ቢቆርጧቸው እንኳን ምን ማድረግ አይችሉም ከራሳቸው ላይ እንኳን እናንተ ሊጠቅም አይደለም ከራሳቸው ላይ መከላከል አይችሉም ይያሉ ምን ያደርጓቸው ነበር ወደ አላህ መንገድ ይጠሯቸው ነበር እንዴት የማይሰማን የማይናገርን አምላክ እንዴት ታመልካላችሁ ይያሉ ዳዕዋ አረጉላቸው ነበር ለምን ጌታችሁን አላህን አታመልኩም እሱ እኮ ስትለምኑት የሚሰማችሁ አምልኮት ብታደርጉለት ደግሞ ያምልኮታችሁን ተግባር የሚቀበል የሆነ ጌታ ነው የምትሰሩትን ስራ ሁሉ የሚያይ ነው እሱን አታመልኩም ወይ ይያሉ ይጠሯቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመካ ሰዎች 13 ዓመት ሙሉ ዳዕዋ አደረጉላቸው ይሄ ነው ምንም ነገር ሳይቀላቅሉ በሚባል ደረጃ ማለት ነው 90% ይሄን አሳለፉት ነብዩ አለይሂ ሰላቱ ወሰለም ቁሉ ላ ኢላሃ ኢላላህ ትፍሊሁን ኑ ላ ኢላሃ ኢላላህ በሉ ትድናላችሁ ጀነት ትገባላችሁ ከጀሃነም ነፃ ትወጣላችሁ ላ ኢላሃ ኢላላህ በሉ ይያሏቸው ይጠሯቸው وقالوا اجعل الهه اله واحدا ان هذا لشيء عجاب ይያሉ መልስ ይሰጡ ነበር የመካ ሰዎች መሐመድ ገርሞ ደግሞ የሚገርመው እኮ እሱ ነገር አምላክን አንድ አደረገው ان هذا لشيء عجاب የሚገርመው ይሄ እሱ የሚደንቅ ስራው ነው ይያሉ ያሾፉ ነበር በነብዩ አለይሂ ሰላቱ ወሰለም ስለዚህ መልእክተኞች ወደ አንድ ዲን ነው የተጣሩት ተውሂድ እስልምናን ነው እነ ዲና عند الله الاسلام ትክክለኛ እምነት ሃይማኖት ማለት አላህ Subhanahu Wa Ta'ala ዘንድ እስልምና ነው ከዛው ውጭ ሌላ እስልምና የለም እስልምና ሃይማኖት የሚባለው አላህ ዘንድ አንድ ብቻ ነው እስልምና ነው ከአላህም ዘንድ የመጣው አንድ እምነት ብቻ ነው ማን ነው እሱ እስልምና ነው ከአላህ ዘንድ የመጣ ሌላ እምነት የለም ወላ ክርስትና ወላ አይሁድ ወላ ምናምን አንድም ከአላህ ዘንድ የመጣ የለም ከአላህ ዘንድ የመጣው እስልምና ብቻና ብቻ ነው በነብዩላህ ኢሳ ጊዜ የነበሩ ሰዎች ሙስሊሞች ናቸው በሷቸው ያመኑት የሳቸውን እስልምናን ተከታዮቻቸው ሲያሰራጩ የነበረው የሳቸውን እስልምና ነው በነብዩላህ ሙሳም ጊዜ የነበሩት እንደዚህ እስልምናን ነው ሲሰብኩ የነበሩት ሌላ ሃይማኖት አልነበረም ክርስትናም አልነበረም አይሁድነትም አልነበረም ከአደም ጀምሮ እስከ ቂያማ ድረስ አላህ ዘንድ ተወዳጅ የሆነው እምነት ትክክለኛ ሃይማኖት ማለት እስልምና ነው ሌላ ሰዎች የሚሞግቱት ክርስትና አይሁድ ሌሎችም እምነቶች ዓለም ላይ ያሉ የኛ ሃይማኖት ነው ብለው ትክክል ነው ብለው የሚሞግቱት የውሸትና ምንም ማስረጃ ያልቆመበት ነው እንጂ ትክክለኛ አላህ Subhanahu Wa Ta'ala ዘንድ እምነት አይባልም ለምን አላህ ምን ይላል ومن يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين ይላል ومن يبتغي يفلج سو غير الاسلام كسلمنا دينا ሃይማኖትን ማዝ የፈለገ ሰው فلن يقبل منه ከሱ ያንን የፈለገውን ሃይማኖት አንቀበለውም وهو في الاخره من الخاسرين እሱ በአኺራ ነገ በሚመጨረሻው አገር ምን ያደረገ ነው ከከሳሪዎች ነው የሚመደበው ከስልምናው ሌላ ሃይማኖት ከያዘ አንድ ሰው ከከሳሪዎች ነው ለምን አላህ Subhanahu Wa Ta'ala እውቅና የሌለውን ሃይማኖት ነው የያዘው አላህ Subhanahu Wa Ta'ala ብቸኛ እንዲመለክ የማይፈልግን ሃይማኖት ነው የያዘው ከአላህ ውጭ ያለን አካል ከስልምና ውጭ ያለን ሃይማኖት የያዘ ሰው ማለት ነው ወሊዛ ነብዩላህ ኑህ አለይሂ ሰላም ምን ይላሉ ወኡሚርቱ አን አኩና ሚነል ሙስሊሚን ይላሉ እኔ እኮ ታዝዣለሁኝ ከማን እንደሆን ከሙስሊሞች እንደሆን ነው አሉት እንግዲህ ከሙስሊሞች እንደሆን አሉ ከሳቸው በፊት ማን አለ ሙስሊም አባታችን አደም ከዛ የሳቸው ልጆቻቸው ከዛ ነብዩላህ ኢድሪስ እስከ ነብዩላህ ኑህ ድረስ ረጅም ጊዜ አልፏል ወዳ ረጅም ጊዜ ነው አለፈው እንግዲህ እዚህ መሃል ላይ የነበሩ ሰዎች ምናቸው ሙስሊሞች ነበሩ እሳቸውም ህዝቦቻቸውን 950 ዓመት ዳዕዋ ሲያደርጉላቸው ምንድነው አላቸው ወኡሚርቱ አን አኩና ሚነል ሙስሊሚን ከሙስሊሞች እንደሆን ታዝዣለሁኝ ነው አላህ Subhanahu Wa Ta'ala ነብያቶችንም ምን ብሏቸዋል اذ قال له رب اسلم قال اسلمت لرب العالمين ነብዩላህ ኢብራሂምን ጌታ እጅ ስጥ ለአላህ ሰላም ሲላቸው قال اسلمت لرب العالمين እኔ ለጌታ እጅ ሰጥቻለሁኝ እስልምናን እንትን ብያለሁ እስልምናን ለራሴ ተግባር አደርጋለሁ አምኜበታለሁ ብለው እንትን ብለዋል ማለት ነው ተቀብለዋል እንደዚሁ ነብዩላህ ያዕቆብም ሞት አፋፍ ላይ ያሉ ልጆቻቸውን ሰበሰባቸው
الله من أم كنتم شهداء إذ حضر يعقوب الموت إذ قال لبنيه نبي الله يعقوب ልጆቻቸውን ሰበሰቡና ምን አላቸው ما تعبدون من بعدي ከኔ በኋላ ማንን ነው የምታመልኩት ተብለው ሲጠይቋቸው قالوا نعبد إلهك وإله أبائك إبراهيم وإسماعيل እኛ እኮ ካንተ በኋላ ያንተን አምላክ የኢብራሂምን አምላክ وكذلك የኢስሐቅን አምላክ እናመልካለን ብለው አላቸው ከዛ መጨረሻ ምን አላቸው فلا تموتن إلا وأنتم مسلمون مسلم ሆናችሁ እንጂ እንዳትሞቱ ብለዋቸዋል ስለዚህ በአጠቃላይ ሁሉም መልእክተኞች እንትን ያሉት ወደ እስልምና ነው የሰበኩት የመጡበትንም ስራ በትክክል ማድረግ አለብን መተግበር አለብን ተውሂድና ተማሩትና ተውሂዳችንን በትክክል አጥብቀን መያዝ አለብን ምለው ኢንሻአላህ የዛሬ ፕሮግራማችን በዚህ ይጠናቀቃል ሱብሃነ ረቢከ ረቢል ዒዘቲ አማ ይሲፉን ወሰላሙ ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلهم بوتا ጊዜና ሁኔታ